ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው ምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራል በታኝ አፍራሽ። እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም፣ አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ፣ ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምእመናን ለማገልገል ሌት ተቀን ለምእመናን ማገልገል ብቻ አይደለም፣ ለምእመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቅዱ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምእመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው፣ እንደሱ ነው እያልኩ ያለው። የቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል። አይደል? እየሆነ ያለው አይደለም፣ እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተ ክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ።